8 ዓመት 9 ዓመት ከዛ በላይ በሪሌሽንሺፕ አስቆጠረው ማለት ነው። ከዛ በተጋቡ በአንደኛ ዓመታቸው ይፋታሉ። ብዙ ዓመት ያስቆጠሩ ሰዎች ሳስተውል ትዳራቸው አጭር ነው። ለምንድን ነው? ረጅም መቆየት ትዳሩ እንዳይጸና ያደርገዋል እንዴ? እስኪ የኔን ፐርስፔክቲቭ ልንገራችሁ። የተወሰኑ ያው ሳነብ እና የኔም ኦብዘርቬሽን ያየሁት ነገር ምንድነው? አንደኛ ምን መሰላችሁ? ሞስት ኦፍ ዘ ታይም ፍቅር ግንኙነት ላይ ኃላፊነቱ ያን ያህል ከባድ አይደለም እንደ ትዳር። ለምሳሌ ተጨቃጨቃችሁ፣ ተጣላችሁ፣ አናደደሽ፣ ተበሳጨህባት። ስለዚህ ወደ ቤታችሁ ነው የምትሄዱት ሁለታችሁ። የራስሽ ጉዳይ የራሱ ጉዳይ ተባብላችሁ ወደ ቤት። ትዳር ላይ እንደዛ አይደለም። አብራችሁ ነው የምትተኙት፣ አብራችሁ ነው የምትኖሩት። ስለዚህ አንዳንድ ኮንፍሊክቶች ደግሞ አንዳንድ ግጭቶች ደግሞ ግዴታ መፈታት አለባቸው። እንዴት መፍታት እንዳለባችሁ ሪሌሽንሺፑ ላይ አልተማራችሁ። ያቆያችሁ ምንድነው? በቃ ስትጣሉ ትለያያላችሁ። ያን ያህል ነገሩን አታከብዱትም። ትዳር ላይ ግን ትንሿ ነገር ራሱ ዋጋ ሊኖራት ይችላልና እንደ በፊቱ አይሆንም። ስለዚህ ኮንፍሊክትን፣ ልዩነትን እንዴት ማስታረቅ እንደምትችሉ፣ እንዴት መታረቅ እንደምትችሉ፣ እንዴት ከግጭት መልስ በሰላም መኖር እንዳለባችሁ ግራ ይገባችኋል ማለት ነው። አያችሁ፣ እኛ የሚመስለን የፍቅር ግንኙነቱ ረጅም ሲሆን ወይም ደግሞ ለረጅም ጊዜ በሪሌሽንሺፕ መቆየታችሁ አይ በቃ ትዳሩም ሰክሰስፉል ይሆናል ብለን ነው የምናስበው። ግን እንደዛ አይደለም። እንደውም አንዳንድ ሪሌሽንሺፕ ኮንፈርት ዞን ይሆናል። እንደ ትዳር የሆነ ከባድ ኮሚትመንት የለውም። በፈለግከው ሰዓት ትወጣለህ፣ በፈለግከው ሰዓት ትገባለህ። ሪሌሽንሺፕ ውስጥም ብትሆን አብራ ስለማትኖር ወይም አብሮች ስለሌለ ነፃነትሽ አለ። ትዳር ላይ ያ ቀድሞ የነበረው ነፃነት አብሶሉት ፍሪደም የለም። ስለዚህ በፊት ከነበረው አጀስትመንት ጋር አሁን ፍጹም ሌላ ስለሆነ እሱም ኮንፊውዝድ ነው የሚያደርጋቸው። በጣም የገረመኝ ነገር አንዱም ይሄ ነው። እንግዲህ የተለያዩ ጥናቶችን ለማየት ሞክሬያለሁ። ትዳር ላይ ሌላው የኢሎስ ወይም ደግሞ የአማቾች ጉዳይ አለ። ሪሌሽንሺፕ ላይ የለም እንደዛ። ስታገቡ ቤተሰቦቹንም ነው የምታገቢው። ብዙ አይነት የፋሚሊ ዳይናሚክስ የቤተሰብ ይዘት ወይም ደግሞ የቤተሰብ አይነት ያላቸው ሰዎችን ነው የምናገባው ወደ ህይወታችን። በፊት ላይ ኤክስፖዝ አልነበርንም። ሪሌሽንሺፕ ላይ እንደዛ አይነት ነገር እማዬ እንደዚህ ብላ ወይም አባዬ እንደዚህ አድርጎ እንደዚህ ብሎ ቤት መጥቶ ምናምን የለም። እንዳልኩት ሴፓሬት ላይፍ ነው ያለን ምናምን። ስናገባ ግን ኢሹ ይሆናል ማለት ነው። የቤተሰቦቻችን ጉዳይ ኢሹ ይሆናል። ስለዚህ ኤክስፔክት የማናደርገው ነገር ነው የሚመጣው። አያችሁ፣ ለረጅም ጊዜ አብሮ ስለቆዩ it doesn't mean ትዳርን ተለማምደዋል ማለት አይደለም። ሰው የሚመስለው እንደዛ ነው። ስለዚህ የአማች ጉዳይ የኢሎስ ጉዳይ ራሱ አንድ አስጨናቂ ጉዳይ ስለሚሆን፣ ከዛ ደግሞ ሼርድ ሪስፖንሲቢሊቲ አለ። ሼርድ ሪስፖንሲቢሊቲ ማለት ያው እንደምታውቁት ትዳር ኃላፊነትን መጋራት ነው። አንቺም ያለሽን ታኖሪያለሽ፣ እሱም ያለውን ያኖራል ቤት ውስጥ። የአቅማችን ያው 50-50 አይደለም፣ አቅማችን የተለያየ ስለሆነ ማለት ነው። ከገንዘብ አንጻር ብቻ አይደለም የምላችሁ፣ ከምንም አይነት ጉዳይ ያለንን ነገር ሁሉ ነው የምናስቀምጠው። ሪሌሽንሺፕ ግን እንደዛ አይደለም። ይለያል ከትዳር አይደለም። ያለህን ገንዘብ፣ ያለህን ኢሞሽን፣ ያለን ሁሉ ነገር ሪሌሽንሺፕ ላይ ኢንቨስት አታደርግ። የኔ የምትላቸው ብዙ ነገሮች አሉ። አካውንቷን አታውቅም። ስሜቷ ዲፕሊ በሪሌሽንሺፕ ላይ ብዙ አታውቅም። ትዳር ላይ ሲሆን ግን ስትበሳጭ፣ ስታዝን፣ ስትቆዝም፣ ከእናቷ ጋር ስትጣላ፣ ሲከፋት እሱንም አንተ ኢንቨስት ታደርጋለህ ኢሞሽናሊ።
ብዙ ነገራችሁ አታችድ ስለሚሆን ፍሪክሽን ይፈጥራል። እሱ ነገር ደግሞ ቀድሞ ፌስ ያላረጋችሁ ስለሆነ መደናገጥ አለ። ትዕግስት ከሌለ ያው ትዳሩ እድሜው አጭር ይሆናል ማለት ነው። 7 ዓመት 8 ዓመት በፍቅር ግንኙነት ኢንቨስት ያደረጋችሁትን ነገር በአንድ ዓመት ሜሬጅ የልጆች ጉዳይ ደግሞ ይመጣል። ልጆች ሲመጡ ለምሳሌ ሌትስ ሴይ 8 ዓመት በፍቅር ግንኙነት የቆያሃትን ሴት 3 ዓመት በትዳር ስትቆይ ልጆች ከመጡ ሌላ አንድ ልጅ ወይ 2 ልጅ እንበል ወዲያው ከተወለደ ኢሞሽናችሁ ሁሉ ነገራችሁ ጊዜያችሁ ምናምን ለልጁ ይሆናል። እርስ በርስ ትሰጣጡ የነበረው የምናውቀው ነገር ነው አይደለ? ሁላችንም ቤት የነበረው አፌክሽን ታይም ለልጆቻችን ይሆናል ማለት ነው። ስለዚህ በፊት ላይ የነበረው ሮማንቲክ የሆነው ነገር እዚህ ጋር በጣም ይላላል። ልጆች ናቸው ብዙ ነገራችንን የሚወስዱት። ኦፍ ኮርስ እነሱም ያም ታይም በተለይ ለተወሰኑ አመታት ያስፈልጋቸዋል ከምንም ነገር በላይ። ምክንያቱም ሴፍቲያቸውን፣ ሴኩሪቲያቸውን፣ አታችመንታቸውን የምንስለው ወይም ደግሞ የምንቀርጸው ከስር ጀምሮ ስለሆነ አይ አንደርስታንድ። ግን በዚህ መሃል ምንድነው አጋራችን ፍላጎቱ ወይም ፍላጎቷ እያልተከበረ ይሄዳል ማለት ነው። ቢካዝ እኛ ፎከስ የምናደርግ ምንድነው ለልጄ ፎከስ ሳደርግ እሱም ለልጁ ፎከስ ሲያደርግ የኔ ኒድ አለ። በሴክስ ሊሆን ይችላል፣ በኢሞሽናል ሴፍቲ ሊሆን ይችላል። በተለያየ ፐርስፔክቲቭ ያስፈልግ የነበረ ኒድ እሱ ነገር እየጎደለ ለልጅ ይመጣል ማለት ነው። ሶ ክፍተት እየፈጠረ ይመጣል። ጓደኝነት ላይ እንደዚህ አልነበረም። ሪሌሽንሺፕ ላይ እንደዚህ አልነበረም። ይሄን ብቻ ደግሞ አይደለም። አንዳንድ ፔፐር ላይ ምን አየው መሰላችሁ? ሰዎች በፍቅር ግንኙነታቸው ረጅም ይቆያሉና ድሪም የሚያደርጉት የሆነ ዌዲንግ አለ፣ በቃ ሰርግ አለ። ዴስቲኔሽን ዌዲንግ ሊሆን ይችላል። የሆነ ሲሸልስ ሄደው ተዝናንተው ሃኒሙናቸውን ወይም ደግሞ የሆነ ቦታ ጥቂት ሰው በቃ ከባህር ዳርቻ እሷ እንደዚህ ልብስ ለብሳ ወንዱ እንደዚህ ሆኖ የተወሰኑ ኢሚዲየት ፋሚሊዎቻቸውን ጠርተው የሚያምር ፊልም ላይ የሚታየው አይነት ዌዲንግ እንትን ብለው ምናምን የሚያምር ፎቶ ምናምን የሚስሉት ነገር አለ። ስለዚህ ያንን ሜንቴን ለማድረግ 7 ዓመት 8 ዓመትም ይሄዳሉ። ከዛስ ተጋቡ፣ ያ ዌዲንግም እውን ሆነ፣ የሚፈልጉት አይነት ሰርግ ተከናወነ ሆነ። በኋላ ላይ ግን ኦሬዲ የሚፈልጉት ስለሆነ ወደ ደግሞ ሪያሊቲ ወደ ሰፊው ዓለም ወደ ትዳር ስለሚባለው ነገር፣ ትዳር እኮ ሰርግ ብቻ አይደለም። ሰርግ ጀስት ኢቨንት ነው። ትዳር ደግሞ ኑሮ ነው። ወደ ኑሮ ሲመጡ ወደ አክቹዋል ነገር ሲመጡ ድሪም ሲያረጉት የነበረውና በተጨባጭ የሚያዩት ይጋጭባቸዋል። ስለዚህ ቦርድ መሆን ይጀምራሉ። በዚህ ምክንያት ግጭት እየመጣ ይሄዳል ማለት ነው። አያችሁ፣ ግጭት ይመጣል። ስለዚህ ለረጅም ጊዜ በፍቅረኝነት በጓደኝነት የቆዩ ሰዎች ትዳራቸው ሞስት ኦፍ ዘ ታይም ሁሉንም እያልን አይደለም፣ ኦፍ ኮርስ ብዙ አመት በፍቅር ግንኙነት ቆይተው ትዳራቸውም ሰክሰስፉል የሆነ ሜንቴን ያደረጉ ሰዎች እናውቃለን። ኦፍ ኮርስ ግን በሚገርም ሁኔታ ደግሞ በዛው ልክ እንደ አመታቱ ብዛት ኤክስፔክት የሚያደርገው ሰው ኦራ እሷ እኮ 8 ዓመት ከፍቅር አጋሯ ጋር ቆይታለች ትዳራቸውማ ብሎ ነው ባይ ዲፎልት። ረጅም አመት መቆየቱ ለትዳሩ ሰክሰስ የራሱ የሆነ ኮንትሪቢዩቲንግ ፋክተር ይሆናል ብለን እናስባለን። ግን እውነታው እንደዛ አይደለም ደግሞ ብዙ ጊዜ አይገርምም? ስለዚህ እኔ እንደኔ ረጅም ጊዜ መቆየት ጥቅሙ አይታየኝም። ፈተና ማብዛት ነው። አንደኛ መሰለቻቸትም ይመጣል። ከዛ ደግሞ ሪሌሽንሺፑ ላይ የትዳርን ጉዳይ በተመለከተ ካልተሰራ ሁሌ ቦይፍሬንድ እና ገርል ፍሬንድ ሆናችሁ አትቀጥሉም። መቼስ ባልና ሚስት መሆናችሁ አይቀርም። ስለዚህ ባልና ሚስት ስንሆን በልጆች አስተዳደግ፣ በገንዘብ አያያዝ፣ ከቤተሰብ ጋር በሚኖረን ግንኙነት እንዴት ነው ነገሩን የምናስኬደው? ጸብ ሲመጣ በምን አይነት መንገድ ነው የምንጋጨው? አንጋጭም አይደለም፣ ግን በምን አይነት መንገድ ነው የምንጋጨው? ስፒሪቹዋሊ ላይፋችንን እንዴት ነው የምንመራው? ልዩነታችን ይሄ አለ። በምን አይነት መንገድ
እናስተካክለው ወይም ደግሞ ብለንድ አድርገን እንቀጥል። ልጅ ሲመጣ እንዴት ነው ማድረግ ያለብን? ምን ትፈልጋለህ አንተ ከኔ? አንቺ ምን ትፈልጋለሽ ከኔ ብለን አስቀድሞ ሪሌሽንሺፑ ላይ መስራት ነው። ያለበለዚያ ግን አመታት ማስቆጠሩ ሪሌሽንሺፑ ለትዳሩ ሰክሰስ ምልክት አይሆንም። ቢካዝ እንደውም እየሆነ ያለው ብዙ ጊዜ የተጠናኑ ለአመታት አብረው የቀጠሉ በፍቅር ግንኙነት ትዳር ላይ ሲመጣ ሰክሰስፉል አይደለም። ብዙ አመት ስላስቆጠሩ አይደለም። ይሄንን ስላችሁ በአንድ ቀን ተገናኝታችሁ ምንም ሳትተዋወቁ አይደለም እያልኩ ያለሁት። እኔ ሳምሃው ለምሳሌ አንገሪሾ አለበት፣ ይናደዳል፣ ነጭናጫ ናት፣ አኩራፊ ናት፣ ስንጣላ ምን አይነት ሰው ናት፣ የገንዘብ አያያዝ በተመለከተ በተወሰነ ሰው መተያየት አለበት በፍቅር ግንኙነት ብዬ አምናለሁ እንጂ ዛሬ ተዋውቆ በሳምንቱ ማግባት እኔ ከጥቅሙ ጉዳቱ ያመዝናል። ሪስኩ ብዙ ሬድ ፍላጎችም አሉ። ብዙም ኮምፓቲብል ያልሆነ ሰው አለ፣ በአስተሳሰብ በሁሉ ነገር የማይጣጣም ሰው አለ። እሱን ለማየት ደግሞ የተወሰነ ሃኒሙን ፔሪዷም ይሄ የመጀመሪያው ፍቅር የተጀመረ ሰሞን 6 ወር 7 ወር አሸወይና የሆነችውም ጊዜ ማለፍ አለባት ብዬ አምናለሁ። እኔ ፐርሰናሊ ቋንቋችን እንዴት ነው? እንግባባለን ወይ? አንዳንዴ እኮ ሁለቱም አንድ አይነት ቋንቋ እየተነጋገሩ ግን የተለያየ ቋንቋ እንደሚያወሩ ሰዎች አንድ አይነት ሀሳብ እንኳን ይዘው የማይግባቡ ሰዎች አሉ። አንድ አይነት ሀሳብ ኢማጂን፣ አንድ አይነት ቋንቋ አንድ አይነት ሀሳብ ይዘው ፍጹም የተለያየ እንደሚነጋገሩ አይነት ጸብጸብ የሚላቸው የሚጣሉ ሰዎች አሉ። ስለዚህ እሱን እንኳን ፊልተር ማድረግ አለብን በፍቅር ግንኙነት ግዴታ በቃ ወዲያው መጋባት አለብን በሚለው እኔ ፐርሰናሊ አላምንም። ግን ደግሞ ይሄ ማለት ግን አመታት እንዲጉትት ያለ ፍቅር ግንኙነት ሲሆን ሪስኩ ያመዝናል ማለት ነው። አያችሁ፣ ለምሳሌ በፍቅር ግንኙነት ቅድም እንዳልኩ ስትጣሉ በቃ ብላችሁ ወደ ቤት ልትሄዱ ትችላላችሁ። ቤት ውስጥ እንደዛ አይደለም ካገባችሁ በኋላ። አንዳንዱ በቃ ትዕግስቱ እዚህ ጋር ነው። ለጸብ ቶሎ የሚጋበዝ አለ። አኩርፋ ወር የምትቀመጥ ሴት አለች። እሱን የምናውቀው ስናገባ ነው አይደል? በቃ አንድ ነገር ከያዙ ብለው ቂመኛ ሰዎች አሉ። በልጆቻቸው የሚቀየሙ፣ ባሎቻቸውን የሚቀየሙ፣ ሚስቶቻቸውን የሚቀየሙ በቃ ነገር ከያዙ የማይለቁ። ይቅርታ ተብሎ እንኳን ይቅርታ የተጠየቀበትን ጉዳይ ሁሌ የሚያነሱ ሰዎች አሉ፣ ቂመኛ ነው። ምን አይነት ሰው ናት የሚለው ነገር ዩሲ። በገንዘብ ጉዳይ በተለይ ደግሞ ሪሌሽንሺፕ ላይ የፈለኩትን ልብስ ገንዘብ ካለኝ በቃ እየገዛው የፈለኩትን ነገር ሾፕ እየወጣው ትልል ይችላል። ትዳር ላይ እንደዛ ነው። የኔ ገንዘብ የኔ ብቻ ነው እንዴ? የቤቱ ነው፣ ለልጄም ነው፣ ለባሌም ነው። የሱም እንደዛ ኤክስትራቫጋንት የሆነ አብክን የሆነ የሚያባክን ሰው ማለት ነው። ትዳር ላይ ሲመጣ እንዴ ያንቺ ደሞዝስ? አሪፍ ጫማ አየውና ገዛውበት። እንዴ የቤት ኪራይ እኮ አልተከፈለም፣ ምን አስበሽ ነው? እንደዚህ አይነት ጸብ ይመጣል ማለት ነው። ያችሁ አንዳንድ ልምምዶቻችን፣ አንዳንድ በፊት ያልታዩ በፍቅር ግንኙነት የማይታዩ ልምምዶቻችን ትዳር ላይ ይመጣል። ስለዚህ what do you think እናንተ ምን ታስባላችሁ? ረጅም ጊዜ መቆየት ጥሩ ነው? ለአመታት በፍቅር ግንኙነት ብቻ መቆየት? አይ ይሄ ነገር አልሞላልኝም፣ ይሄ ነገር አልገዛውም፣ ይሄ ነገር አልተሟላም እየተባለ አመታትን መግፋቱ ትዳሩ እንዲሰምር ያደርገዋል? እኔ አይመስለኝም። አይደለም። ብዙ ጊዜ ኖቲስ ያደረኩት አሁን የነገርኳችሁ ነው። ፌል ሲያደርግ ነው፣ ትዳሩ እድሜ ሳይኖረው ሲቀር ነው። እንደኔ እኔ አብሮ ማደግ በሚለው አሁን መስማማለሁ። ሰዎች ኦልድ ፋሽን እንደሆነ ይሄ አባባል አብሮ ማደግ አሁን ላይ እንደማይሰራ፣ ሁሉ ነገር ሰምሮለት መግባት እንዳለባት ይነግሯታል። እሷ ወደ ቴብሉ የምታመጣው ነገር የለም እሱ። እኔ ደግሞ ይሄንን አልስማማም። ማለት ገና ሀብት እስኪያፈራ ከጠበቅን፣ ለምሳሌ ሌትስ ሴይ
በጣም የምትወጁ ሰው ነው፣ እጁ ላይ ገንዘብ የለውም ማለት ይሰራል፣ ግን አንቺ በምትፈልጊው አይነት ቄንጠኛ ወይም ደግሞ ሌክዠሪ ላይፍ ማኖር አይችልም። ግን ጎበዝ ነው፣ ድሪመር ነው፣ ራሱን ለመለወጥ ሁሌ እንቅስቃሴ ላይ ነው። አንቺም ሬዲ ነሽ። ሶ ቤት ገዝቶ መኪና ገዝቶ አሁን ባለው ደግሞ አክቹዋል የኢትዮጵያ ኑሮ ስታንዳርድ አስቡ የሚሆን ነው። እንደዛ የምትጠብቂ ከሆነ እኮ ወይ በጣም ከአንቺ በእድሜ የበለጠ ሰውዬ ወይ ደግሞ ውጭ ሀገር እሱንም የቆየ ውጭ ሀገር የሰራም ቢሆን ሪላቲቭሊ በጣም ትልቅ ሰው የመሆን እድሉ ሰፊ ነው። ከምትወጁ ሰው ይልቅ ወይም ደግሞ ምን አይነት ሰው ነው የሚለውን ትተሽ ምን ያለው ሰው ነው የሚለውን ፎከስ ታደርጊያለሽ ማለት ነው። እኔ ደግሞ ሰው በሌክዠሪ ህይወት የራሱን ቫልዩ በዛ መወሰን አለበት ብዬ አላስብም። ሌክዠሪ ውስጥም ፔን ሊኖር ይችላል። ሌክዠሪ ውስጥም አለመመቸት ሊኖር ይችላል። ሁሌ ቅንጦት አለ ማለት ሁሉ ነገር ይሟላል ማለት አይደለም። ሰው መኪና ስላለው ቤት ስላለው ሁሉ ነገር ስለተሟላለት ሌላ ኢሞሽናል ሳይኮሎጂካል ኒዶች የሉትም ማለት አይደለም። አያችሁ አሁን ማቴሪያሊዝም በጣም ይሰበካል። ማቴሪያሊስቲክ የሆነ ዓለም ላይ ነው እና ቁስ መኪና ከሌለው ቤት ከሌለው እንደዚህ ጫማው እንደዚህ ካልሆነ ኧረ ብራንድ ካለበሰ አይነት ስፔሻሊ ሴቶች እንደዛ እየተባለ እንሰበካለን። ግን እኔ ደግሞ ማስበው ምን መሰላችሁ? አንደኛ ከኢትዮጵያ ኑሮ አንጻር ምን ያህሉ ነው እንደዚህ አይነት ኑሮ ራሱ ላንቺ ፕሮቫይድ ማድረግ የሚችለው። ሲቀጥል ደግሞ የምትወጁ ሰው በእድሜ ገና ሊሆን ይችላል። በእድሜ ስልሽ እሱን ሜንቴን ለማድረግ በእኛ ሀገር ስታንዳርድ ምን ያህል ዓመታት እንደሚፈጅ ታውቃላችሁ። ብዙ ባለጸጎች እድሜያቸው ገፋ ገፋ ያለ የሆነው ለዛ ነው። ምናልባት አንዳንድ ወጣት ሀብታሞችም ካሉ ብዙዎቹ ወይ ውርስ ነው ወይ የሆነ በአቋራጭ መንገድ ተጠቅመው እንጂ በቀና መንገድ ሊሄድ ከተባለ መንገዱ ረጅም ነው። እውነት እንነጋገር ከተባለ ምንድነው ሀሳብሽ አንቺ? ዩ ቲንክ ኦል ደ ሌክዠሪ የምትፈልጊው ነገር ይሞላልሻል? አንተም ደግሞ ምንድነው የምታስበው? ፐርፌክት የሆነ ህይወት ነው የምትጠብቀው? ፐርፌክት የሆነ ህይወት መቼም አታመጣም፣ መቼም አታገኝም፣ መቼም የለም ማንም ጋር። እንደኔ ባለ ነገር ማድረግ የሚቻል ከሆነ ያላትን ታመጣለች፣ ያለህን ታመጣለህ፣ ትሰራላችሁ፣ ትለወጣላችሁ። ላይ ባትደርሱ ራሱ አቬሬጅ የሆነ ኑሮ መኖር ትችላላችሁ። ከዛ ውጪ ግን ረጅም ዓመት በፍቅር ግንኙነት መቆየት በብዙ እንደ መንፈሳዊ ሰው ካያችሁት ፈተናው ይበዛል። የመፈተን አለ፣ በሌላ ሰው ትፈተናላችሁ፣ እንደገና ባለውም ትፈተናላችሁ። ከዛ በኋላ ደግሞ እንዳልኩት ለሴቷ በተለይ ተስፋ አስቆራጭ ሊሆን ይችላል። በመሃል ፈተናውን ሲወደቅ የነበራችሁ ፍቅር የሰራችሁት ነገር ሁሉ ኮላፕስ ያደርጋል። ስለዚህ ዋጋው ታዲያ የቱ ጋር ነው? እንደኔ ረጅም ይሄ ተጓተተ ተንዘላዘሉ ዓመታትን በፍቅር ግንኙነት ማስቆጠር ድካም ነው። መጨረሻው ሰክሰስፉል ሲሆን አላየውም። እንደዚህ አይነት ሪሌሽንሺፕ በተወሰኑ ጊዜያት ተያይቶ ያው አይተን አጥንተን አንጨርስም። ትዳር ውስጥም ገብተን እንጠናናለን። እየተጠናናን ነው ህይወታችንም የሚያልፈው። ምክንያቱም አይደለም ሌላን ሰው ራሳችንን ራሱ አውቀን አንጨርሰውም። ብዙ እኮ ኤክስፕሎር የምናደርገው ማንነት አለ። ስለዚህ እየተጠናናን አዳዲስ ቨርዥን ብቅ እያለ በለውጥ ውስጥ ከሰው ጋር ከአጋራችን ጋር እየተለወጥን እየተጣላን እየተታረቅን ቤታችንን እየሰራን ሲያዘም እንደገና እያደስን ከስተታችን እየታረምን እንደዛ እያልን እንቀጥላለን። የሆነ ፌሪ ቴል ወይም ፊልም ላይ መጽሐፍ ላይ ያለውን ኑሮ ግን ማምጣታችን ይሄ የሚኖር ህይወት ነው እንጂ የሚታይ ዝም ብሎ የተሳለ ወይም የተጻፈ ህይወት አይደለም። ስለዚህ ብዙ አትቆዩ ብዬ ነው የማስበው። አትቆዩ በቃ የዓመታት 4 ዓመት 5 ዓመት 6 ዓመት እኔ እንደውም ከ3 ዓመት በላይ 3 ማክሲመም በላይ መቆየት
ምንድነው ምን ፈልጋችሁ ነው? ግዴታ ቤታችሁ በቃ ሌክዠሪ ሶፋ፣ ዳይኒንግ ቴብሉ፣ የሆነ ስቶቭ፣ ሶሻል ሚዲያ ላይ የምታዩት ምንጣፉ የቱርክ የፐርሺያ፣ የአልጋው ደግሞ የተለየ የስካንዲኔቪያን የሚመስል ኢንቴሪየር ዲዛይነር የተሰራ ምናምን እንደዛ አስባችሁ ነው? እንደዛ ከሆነ ከፍቅር በጣም ዲቬት እያደረጋችሁ አይናችሁ ምን ተኮር እየሆነ ነው የሚመጣው? ማቴሪያል ተኮር እየሆነ ነው የሚመጣው። ስለዚህ ወንዶቹ በጣም ኤግዞስት ታረጋላችሁ፣ በርናውት ታረጋላችሁ። ያቺ ለምትወዳት ሴት ፕሮቫይድ ለማድረግ ያየው የሆነ የነገረ አነቃቂ ተናጋሪ አንተ ወንድ ነህ እንደዚህ ፕሮቫይድ አድርገ አልፋሜን ምናምን እያለ እንትን ብሎ ሚሊዮነር ለመሆን የሆነ ድሪም እንትን ካር አለ፣ ድሪም ሃውስ አለ። እሱን እያየ ሌላ ኢሉዥን ውስጥ ከቷል። ያለው ኢትዮጵያ ውስጥ ነው። ልታረገው ትችላለህ፣ ላታረገውም ትችላለህ። ሊሳካልህም ይችላል። ያ የምትፈልገው አይነት ኑሮ ላይሆንም ይችላል። ራስን ግን አትወጣጥር፣ አታስጨንቀው። የምትወዳት ሴት ካለች የተወሰነ የምትሰራው ነገር ካለ እሷም እንደዛ ካላት አብራችሁ ከአንድ ብርቱ ሁለት መድኃኒቱ ነው። ስለዚህ እኔ ያን ያህል አንዳንዴ በጣም ይሄ ሶሻል ሚዲያ አንሪያሊስቲክ የሆነ ከእውነታው በጣም የራቀ ከኢትዮጵያ ኗኗር፣ ከኢትዮጵያ ገቢ፣ ከኢትዮጵያውያን ላይፍ ስታይል እጅግ የራቀ ነገር ያሳየንና ራሳችን ጭንቀት ውስጥ ያንን ሜንቴን ለማድረግ አይሆንም። it's not gonna work. so በጊዜ ሰብሰብ ብሎ ማለት ከምትወዳት ልጅ ጋር ያላችሁን አንድ ላይ ኮምባይን አድርጋችሁ ኑሮ ብትጀምሩ እወዳችኋለሁ። የምክር አገልግሎት ማግኘት የምትፈልጉ ኦንላይን ብቻ በስልክ ቢካዝ እኔ ልጆይን እያሳደኩኝ ነው ቤት ሆኜ መልእክት ማስቀመጥ ትችላላችሁ። የአገልግሎቱን መረጃ በተመለከተ ክፍያም አለው። አጠቃላይ ሁኔታ እዚህ ጋር በምታዩት ቁጥር ቴክስት ብቻ በማድረግ ላላነሳም ስለምችል እንዳልኩት መልእክት ብታስቀምጡልኝ ሰምቼ የምችለውን ማድረግ እችላለሁ፣ ማማከር እችላለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወዳችኋለሁ። ባይ